አዲስ አበባችን በእኛ ለኛ ተልማ ግብር ይሄ ከፖለቲካ ጋር የተገናኘ ምናምን አይደለም ግብር መክፈልማ ግዴታ ነው ስለዚህ ማንም ሰው ግብር መክፈል አለበት እነዚህ ግብር ከፋዮች ለአመታት ግብራቸውን በአግባቡ ሲከፍሉ የኖሩና አሁን ሀገሪቱ ለደረሰችበት ኢኮኖሚያዊ እድገትና ልማት የበኩላቸውን ድርሻ የተወጡ ናቸው ምክንያቱም ካለነሱ አስተዋጽኦ ሀገራቸው ብሎም ከተማቸው ልትለማና ራሷን ልትችል እንደማትችል በጊዜ ተረድተውታል የምግብ ውጤቶች ነው የምንነግደው ማር ቅቤ ቆጮ አይብ እነዚህ መሳሰሉት ነው የምንነግደው እንደ ንግድ ከታሰበ ረጅም አመት ቆይቻለሁ ማለትም ከልጅነት ጀምሮ ላጆችም ነጋዴዎች ስለሆኑ እኔም እዚህ ሾላ ላይ ያደኩት ንግድ ፍቃድ እንኳን አውጥቼ መነገር ከጀመርኩኝ ወደ 22 አመት ሆኖኛል ግብር በነገራችን ላይ ግብር ለመክፈል ፍቃደኛ ነው ነጋዴ የለም እኔ በግል በተገኝ ግብር ለመክፈል ፍቃደኛ ነኝ ግብር መክፈል በነገራችን ላይ ያስደስታል ማለትም ጊዜውን ጠብቀን ወቅቱን ከፈተን ቲዮቲን በሚከፈልበት አመታዊ ግብር በሚከፈልበት ጊዜ እንዴዳለንና ግብር ለሀገር እንደሆነ አሁን እንዲያውም የሚታዩት ነገሮች የበለጠ እንድንከፈል ያበረታቱና ማለት ግብር ይሄ ከፖለቲካ ጋር የተገናኘ ምናምን አይደለም ግብር ማለት አንድ መብትሽን የምትጠይቂበት ሁለት ማንኛውም ኢትዮጵያዊ ሀገሩን የሚወድ እስከሆነ ድረስ መብቱን መጠየቅ የሚችለው ግዴታውን ሲወጣ እኔ ደግሞ በመሰራበት ዘርፍ ካገኘሁት ነገር ላይ መንግስት ይሄንን ነገር መክፈል አለበት እስካለኝ ድረስ ያንን ነገር መክፈል ግዴታ አለብኝ ምክንያቱም የትኛውም ልማት ላይ የትኛውም የጤና ተቋም ላይ መንገድ ላይ ብት እያንዳንዱ ነገር እነዚህ ነገሮች የሚሳኩት እኔ በመከፍለው ግብር መሆኑን ያንን ስለምረዳ ወደ ኋላ ብዬ አላቀም ለአገር ታማኞኝ ሳደርጌን እንድርሻ ለወገን ለትውልድ አለኝ ማስታወሻ ወደ ንግዱ ዓለም ከመቀላቀላቸው በፊት ግን ስለ ግብር የነበራቸው አመለካከት ዝቅተኛ እንደነበር ያነሱት ግብር ከፋዮቹ አሁን ላይ የግብር ስርዓቱንና ያከፋፈል ሂደቱን በመገንዘባቸው ምክንያት አመታዊ ግብራቸውን ደስተኛ ሆነው እንደሚከፍሉ ይናገራሉ አንዳንድ ጊዜ ጫና በሚገዛበት ጊዜ ግብር መክፈል ማንንም አይፈልግም እና ግብር መክፈልም ያንገሸግሻል ነገር ግን እየተለመደ ሲሄድና ለራስ እንደሆነ ሲገባ ነው ግብር የመክፈሉ ሁኔታ እየተበረታታና እንትን ያለ ይመጣ አሁን አመታዊ ለመክፈል ሁሉም ሰው ዝግጁ ነው በየአመቱ ግን ምንድነው ጭንቆ ምን ይጨምር ይሆን ይቀንስ ይሆን የሚለው ሁሉ ደግሞ መጨመር ስለሆነ ይጨምርም ቢሆን የሚስጋት ሲኖርበት ነው እንጂ እንትን የሚለው የተረጋጋ ግብር በሚሆንበት ሰዓት ላይ ምንም እንትን የለውም እኔ የምፈልገውን ነገር ማግኘት እንዳለብኝ ሁሉ መንግስትም ደግሞ ከኔ የሚገባውን ነገር ማግኘት እንዳለበት ይሄ ባላንስ የሆነ ነገር ስለሆነ ያንን ተረድቼ ነው ግብርን የምከፍለው መጀመሪያ ግን እንደዚህ አይነት ዕውቀቱ አልነበረኝ ግን ከተረዳሁት በኋላ ግን አሁን ለምሳሌ እኔ ልጅ አለኝ አንድ ልጅ አለኝ ያ ልጅ የተሻለች ኢትዮጵያን የሚፈልግ ከሆነ ለሱ ማዘጋጀት ያለብኝ መጀመሪያውኑ መወጣት ያለብኝ ነገር ነው ያንን ስገነባ ነው ዛሬ ያልገነባውትን ነገር ነገ ላገኘው አልችልም ስለዚህ በስራም ይሁን በአመለካከት በብዙ ነገር የተሻልኩ መሆን አለብኝ ስለዚህ ግብሬንም በዛው አግባብ ነው ማስኬደው ማለት ነው መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ምዳ ሁሉም ግብር ከፋይ ዜጋ አመታዊ ግብሩን በአግባቡ እንዲከፍል ግንዛቤ ማስጨበጥ ስራ ቢሰራ እንዲሁም በአገልግሎት አሰጣጡ ላይ የታዩ መሻሻሎችን አጠናክሮ ማስቀጠልና አገልግሎት አሰጣጡን ይበልጥ ማዘመን ቢቻል ግብር ከፋይ ዜጋው ላይ ከፍተኛ ተነሳሽነት መፍጠር እንደሚቻል ግብር ከፋዮቹ ይጠቁማሉ እንግዲህ አገልግሎት አሰጣጥ አሁን ጥሩ ነው አንዳው ያው የወር መጨረሻ ላይ እና መጀመሪያ ላይ በጨናነቅ ይኖራል ከዛ ውጪ ያለው ነገር ጥሩ ነው ብዙ ጊዜ ምንድነው ወደዛ ስንሄድ የሚፈጠሩ ነገሮች ከመመሪያ ጋር የተያያዙ ነገሮች ብዙ ጊዜ እነሱ ነገሮች ናቸው ግራም ያጋቡ አንዳንድ ነገሮች ላይ ሲደረግ ክፍያዎችን በተመለከተ ወይም አሁን ለምሳሌ በዚህኛው አመት ላይ የመጣው ሰራተኛ አለ የሰራተኛ ኪራይ ግብር ክፈል የሚሉ ነገሮች ነበሩና እነዚህ ነገሮች ወደ ሱቅ ተሄዶ ካልተጣሩ ችግሩን ያባባሱታል ለምሳሌ አሁን የጋበት መጪ ሰራተኛ ላይ ብቻዬን ነው መሰረው ግን በመሄድበት ሰዓትና እንትን ክፈል ስትባይ የሰራተኛ ግብር ስትባይ ለምን ጥያቄ ያነሳና ይሄ ደግሞ ጊዜውን ያጓትተዋል መክፈል አለብኝ የለፈኝ ነው እነዚህ አሰራሮች ግልጽ ቢሆኑ እና የታይተው ተወርዶ ታይተው የሚተገበሩ ቢሆኑ ጥሩ ነው የሚሆኑት ምክንያቱም ግብር ከፋዩ የሄደበትን አላማ ሳክቶ እንዲመጣ እና እንደዚህ ተያያዥ ነገሮች ላይ መጀመሪያውኑ የማጥራት ስራ ቢሰራ ተገቢ ነው ላለው በበቂ መረጃ ቢሰጣቸው ላለኝ እንደኔ በተለያዩ ፓምፕሌትም ሊሆን ይችላል በሚዲያም ሊሆን ይችላል ባካል አመራሮችን በመውረድም ቢሆን ወርደው ጥሩ አይነት ግንዛቤ እንዲኖራቸው እንደዚህ ቢያስጨብጧቸው በቂ ሐሳብ ቢነገራቸው
ለግብር ያላቸው አመለካከት ይቀየራል ብዬ አስባለሁ። ማኑዋል መሆኑ ብዙ ነገሮች አሁን እንደውም ወደ ዲጂታል እየተቀየሩ ነው ብዙ ነገሮች። ያ ጥሩ ነው። የህብረተሰቡን እንግልት ይቀንሳል። 2 ቀን 3 ቀን ግብር ለመክፈል መጥቼ ከምቆም እኔ 2 ቀን 3 ቀን ለልጄም ለቤተሰብም ዳቦ ይዤ ብገባ ዛጋ ጥሩ ነው። እዚህ ጋር ያለው አሰራር ቀለል ያለ ቢሆን ህዝቡም ግብሩን ለመክፈል ወደ ኋላ አይልም። ግዴታ 30 ጠብቆ ምናም አይሄድም። ባገኛት አጋጣሚ ወጣ ብሎ ከፍሎ የሚመለስበት እንደዚህ አይነት አሰራሩ ዘመናዊ ቢሆን መልካም ነው ብዬ አስባለሁ። ማየት የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ። በርካታ ግብር ከፋይ ዜጎችን በአባልነት የያዘው የአዲስ አበባ ንግድና ዘርፍ ምክር ቤት ፕሬዝዳንት ዛሃራ መሐመድም ከቅርብ ጊዜ ወዲህ የአዲስ አበባ ገቢዎች ቢሮ ከንግዱ ማህበረሰብ ተወካዮች ጋር በጋራ የሚሰራባቸው በርካታ እድሎች መፈጠራቸውን ያነሳሉ። ገቢዎች ቢሮ ከዚህ ቀደም የንግዱ ማህበረሰብና ገቢዎች አይገናኙም፣ አይቀራረብም። ችግሮችን አብሮ የጋራ አድርጎ ሲፈታ አይታይም ነበር። ከሄደም ነጋዴው በትክክለኛ መንገድ ተስተናግዶ አይመለስም። በግልጽ አማርኛ ስናገር የገቢ መስሪያ ቤት ሰራተኛ ለመንግስት ተቆርቋሪ፣ ነጋዴ ሌባ ተደርጎ የሚፈረጅበት ሁኔታዎች ነበሩ። አሁን ላይ ግን ነጋዴን የሚያዳምጥ አካል እየተፈጠረ ነው። በአዲስ አበባ ገቢዎች ቢሮ በኩል የታዩ መሻሻሎችና ለውጦችን ያደነቁት ፕሬዝዳንት ዛሃራ መሐመድም አሁንም ግን መቀረፍ ያለባቸው በርካታ ችግሮች ከንግዱ ማህበረሰብ እንደሚነሱና መፍትሄዎቹ ላይ በጋራ መስራት እንደሚገባ ይጠቁማሉ። መሰረታዊ ፍጆታ እቃዎች ላይ ቲማቲም እንዲሁ ምስኪኖች የሚመገቡት ዕለት ከዕለት የምንመገበው በየቤታችን ለምንድነው ቫት ሬጂስተር የሆነው? ቫት ይነሳ የሚል ነው። ይነሳ ያለበት አንዱ ምክንያት ዛሬ ይመጣል ተመርቶ ይገባል ከተማ ላይ ነገንና ከነጎዳን ከዋለ ከዛ ቀጥሎ በስብሶ መጣል ነው። ያኛው ነጋዴ ከመስመር ይወጣል። ያንን የሚሰራውን ህጋዊ ሆነ የሚሰራውን ስራ ደግሞ ሜዳ ላይ ታገኙታላችሁ። ታክስ የማይከፍል ሬጂስተር ያልሆነ ንግድ ቦታ የሌለው ሰው ሰርቶ ሲገባ ያኛው ደግሞ ህጋዊ ሆኖ የሚሰራው ነጋዴ ደግሞ ከመስመር የሚወጣበት ሁኔታዎች አሉ። ያንን እንዲነሳ አደረጋል። አንድ ትልቅ በርደናችን ተቀረፈ። የተጫነው ችግሮች ተፈቱልን። ይሄ ማለት ለንግዱ ማህበረሰብ ቀላል ነገር አይደለም። ግን ደግሞ ይሄ ሲሆን ችግሮች ሙሉ ለሙሉ ተቀርፈዋል እያልኩ አይደለም። በርካታ ችግሮች አሉ። የንግዱ ማህበረሰብ የሚያለቅስባቸው ጥያቄዎች አሉ። በሂደት ሊፈቱ የሚችሉ የሚፈቱ እየተፈቱ ያሉ የንግድ ማህበረሰብ ተወካይና የመንግስት አካል ተጠያቂው ቁጭ ብሎ ችግሮችን እንዲፈታ እናደርጋለን። በከተማዋ እየተመዘገበ ያለው ለውጥ እጅግ አስደሳችና አበረታች መሆኑ ደግሞ ዜጎች ለግብር ስርዓቱ ተገዢና ታማኝ እንዲሆኑ አግዟል። በጣም ትንሿ ጉሊት ነጋዴዋ ግብር መክፈል አገራዊ ግዴታም ውዴታም እንደሆነ ገብቷታል። በትክክለኛ መንገድ አመታዊ ግብሯን ስትገብር ደስ ብሏት የምትገብረው ዛሬ ሀገራችን ተለውጣ ከሌሎች ሀገሮች ተርታ ስትሰለፍ ማየት በራሱ ታችኛውም ነጋዴ ላይኛውም ነጋዴ ምን ያህል እንደሚሰማው ለመግለጽ አይከብድም። በጣም በርካታ ልማቶች እየተሰሩ ነው። ይሄ በመሆኑ ደግሞ አንድም የንግዱ ማህበረሰብ እኔ ነኝ የሚል ስሜት እንዲሰማው ያደርገዋል። ሁለተኛም ግብሩን ለመክፈል ምንም ማቅማማ በጣም ደስተኛ ነው ነጋዴው። በዚህ ቅሬታ የለውም። መንግስት እየሰራቸው ያሉ በርካታ የልማት ስራዎች ግብር ከፋዩ የሚጠበቅበትን ግብር በአግባቡ እንዲከፍል በማድረግ በኩል ትልቅ ተነሳሽነትን መፍጠሩ ለገቢ ሰብሳቢ መስሪያ ቤቱ ግብርን በአግባቡ እንዲሰበስብ የሚያግዝ በርካታ እድሎችን ይዞ መጥቷል። በከተማ ደረጃ ያሉ የከተማ ለውጦች፣ የመሰረተ ልማት አቅርቦቶች፣ የከተማ እድገቶች ግብር ከፋዩን በተለየ ሁኔታ ኃላፊነቱን እንዲወጣ ገፊ ምክንያቶች ሆነዋል። እነዚህን ጉዳዮች አውቆ በእኔ ደረጃ ኃላፊነቴን ብወጣ መንግስት ደግሞ በዚህ ልክ የሚያደርገውን ጥረት መደገፍ ማገዝ ነው ብሎ አምኖ ከግዴታ ባለፈ የውዴታ ግዴታ በመሆኑ ታክስ በባህሪው ይህንን የውዴታ ግዴታውን ለመወጣት የሚያደርጋቸው ጥረቶች አሁን የምታያቸው ግብር ከፋዮች አካባቢ ኮምፕላይ ለማድረግ ወይም በህግ መሰረት ግዴታቸውን ለመወጣት እድል እየሰጠ ነው እንደ ታክስ ሰብሳቢ መስሪያ ቤት። ይሄ
ለገቢ ሰብሳቢ መስሪያ ቤቱ ግብር ከፋዩ ግዴታውን እንዲወጣ በማድረግ በኩል ትልቅ ገዛ እያደረገ ነው። የአዲስ አበባ ገቢዎች ቢሮም የሚስተዋሉ ችግሮችን ለመፍታትና አገልግሎት አሰጣጡን ከእንግልት የጸዳ ለማድረግ የሚያግዙ ዘመናዊ አሰራሮችን መከተልና ጊዜው በሚፈልገው ልክ አሰራርን ዲጂታላይዝ ማድረግ ላይ ትኩረት ሰጥቶ እየሰራ ይገኛል። ጠንከር ቁጥጥር በማድረግ ሁሉንም ታክስ እንዲከፍልና ደረሰኝ እንዲቆርጡ በማድረግ ገቢ እንዲሻሻል ተደርጓል። በዛ ጎን ለጎንም የኦዲት ስራውን ደግሞ ኦዲት ስራው ዋና ስራው ያልተከፈለ ግብርን ለማስከፈል ነው ማለት ነው። ኦዲት ስራውን ጠንከር አድርጎ ኦዲት በማድረግ ግብር መወሰን ግብሩን ከቅድ በላይ እንዲሰበሰብ ተደርጓል ማለት ነው። ስለዚህ ግብር ከፋዮችንም በተለያየ ጊዜ ችግሩን በማየት በመከታተል መልካም አስተዳደር ችግር፣ አገልግሎት ችግር ግብር ከፋዮችን የሚያነሳ እያየን እየፈታን ግብር ከፋዩ በራሱ ፍላጎት ግብር እንዲከፍል የማድረግ ስራም እየተሰራ ይገኛል ማለት ነው። ትኩረት መስክ ደረጃም በተለየ ሁኔታ ተይዞ እየተሰራ ያለው ግብር ከፋዩ የሚሰጠው አገልግሎት በየጊዜው አዳጊ መሆን አለበት። ግብር ከፋዩ በራሱ ምስክርነት የሚሰጥበት መሻሻሉን፣ መለወጡን፣ እድገቱን በራሱ ምስክርነት የሚሰጥበት አገልግሎት መስጠት መቻል አለብን። አንዱ አገልግሎት ቅድም እንዳነሳሽው ግብር ከፋዩ ግብርና ታክስ ግዴታውን ለመወጣት ወደ ተቋሙ የሚመጣበት ነው። በዚህ ጊዜ ተገቢውን አገልግሎት ማግኘት አለበት። አንዱና ትልቁ ግብር ከፋዩን እንግልት ሊቀንስ የሚችለው አሁን ያለውን የቴክኖሎጂ ሁኔታ መሰረት አድርጎ አገልግሎታችንን ማዘመን ነው። ከዚህ አንፃር እየሰራን ያለነው የኢፋይሊንግ እና ኢፔመንት አለን። ኤሌክትሮኒካሊ ግብር ከፋዩ ከስራ ቦታው ሳይነሳ ጊዜውን፣ ጉልበቱን እና ወጪውን ቀንሶ ባለበት ቦታ ግብርና ታክሱን አሳውቆ የሚከፍልበት ስርዓት ተግባራዊ ማድረግ ነው። እንደ ተቋም በተለየ ሁኔታ ቢደገፉ ቢታገዙ ወደ ስርዓት ለመግባት የሚችሉ ግብር ከፋዮች አሉ። ይህንን ግብር ከፋይ ቁጥሩም ቀላል የሚባል አይደለም። ስለዚህ ይህንን ግብር ከፋይ የሚያግዝ ራሱን የቻለ አደረጃጀት አለ። የግብር ከፋዮች የግንዛቤ ማስጨበጫ ስራዎችን የሚሰራ የትምህርት ክፍል አለ። ይሄ የትምህርት ክፍል መደበኛ የሆነ የግብር ከፋይ የግንዛቤ ማስጨበጫ ስራዎች ይሰራል። አሁን ባለው ሁኔታ ቅድምን በተለያየ መንገድ ሲነሳ እንደነበረው ትምህርት ቤት ጭምር ግብር ከፋዩ ተማሪው ግንዛቤ ኖሮት ቤተሰቡን የሚያግዝበት ወደፊትም ደግሞ ኃላፊነቱን የሚወጣ ትውልድ ለማድረግ በሚያስችል ደረጃ ግንዛቤ ማፍጠር ስራ በሰፊው እየተሰራ ነው። ስለዚህ መደበኛ አደረጃጀት ኖሮ ግብር ከፋዮች ድጋፍ ይደረግላቸዋል። አንደኛው ወደ ግብር ስርዓቱ ሲመጡ ገና ምዝገባ ላይ ያሉ በተለየ ሁኔታ ድጋፍ የሚደረግበት አሰራር አለን። ህፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ። ታማኝ ግብር ከፋዮችን ለማበረታታት በርካታ ስራዎችን እየሰራ የሚገኘው የአዲስ አበባ ገቢዎች ቢሮ ዓመታዊ ግብራቸውን በአግባቡና በተቀመጡ መስፈርቶች መሰረት ለከፈሉ ታማኝ ግብር ከፋዮችም በየዓመቱ እውቅና ይሰጣል። ህግን መሰረት አድርጎ የህግ ግዴታውን እየተወጣ ነው ለማለት የተቀመጡ የስጋት መስፈርቶች አሉ። እነዛ ስጋት መስፈርቶች አንድ ግብር ከፋይ ጤናማ ነው ለማለት የሚያስችል መስፈርቶች ናቸው። በዛ መስፈርት መሰረት የተለየ ሁኔታ ካለው በዛ ተለይቶ ኦዲት የሚደረግበት፣ በዛ ደግሞ ካለፈ የኦዲት ሂደቱ በጣም ከፍተኛ ስጋት ያላቸው ነው በተለየ ሁኔታ የሚመርጠው። በዚህ ሂደት ውስጥ ነው አንድ ግብር ከፋይ ታማኒ ግብር ከፋይ ነው ብለን ለይተን መጨረሻ በአመቱ መጨረሻ እውቅና የምንሰጠው። ስለዚህ ታማኝ ግብር ከፋዮች በዚህ ሂደት ውስጥ አልፎ ትክክለኛ መሆናቸው ሲረጋገጥ ተቋሙ ባለው አሰራር እውቅና ይሰጣል። ከፕላቲኒየም ጀምሮ ያላቸውን የኮምፕላያንስ ሁኔታ መሰረት ባደረገ አግባብ ቅድም ባልኳቸው መስፈርቶች መሰረት ባደረገ አግባብ እውቅና ሽልማት እንሰጣለን። በዚህ መንገድ ታማኒ ግብር ከፋዮች በተለየ ሁኔታ በተቋሙ ይደገፋሉ። ይሄ የምንሰጠው እውቅና የምንሰጠው ሪኮግኒሽን ወይም ሽልማት የተለየ ፕሪቪሌጅ ያሰጣል፣ የተለየ መብት ያሰጣል። በተቋሙ ውስጥ በተለየ ሁኔታ አገልግሎት እንዲያገኙ እናደርጋለን። ቢሮ ለታማኝ ግብር ከፋዮቹ እውቅና ከመስጠትም ባሻገር የተለያዩ ፍትህ መጓደሎች እንዳይደርሱባቸው የሚጠብቅባቸውን ህጎች በመተግበር የተለያዩ ከለላዎችን የሚተገብርበት አሰራር ዘርግቶም እየሰራ ይገኛል። ታማኒ ግብር ከፋዮቻችን በተለያየ መንገድ በሚኖሩ መድረኮች የሚያነሷቸውን ጥያቄዎች እኛም በተለየ ሁኔታ እየሰራን ያለነው ከለላ ነው፣ ፕሮቴክሽን ነው። በጣም ህግ አክብሮ የሚሰራ ግብር ከፋይ ፍትሃዊ የሆነ የታክስ አስተዳደር እንዲኖር ይፈልጋል። ጤናማ የሆነ የንግድ ስርዓት እንዲኖር፣ ጤናማ የሆነ የታክስ አስተዳደር ስርዓት እንዲኖር ይጠይቃል። ይሄ ጤናማ የሆነ የታክስ አስተዳደር ስርዓት የሚኖረው ህጉን በተሟላ ሁኔታ ስናስፈጽም ነው። ከህግ የወጡ ከስርዓት የወጡ ግብር ከፋዮች ህጉን መሰረት አድርገን አስተማሪ የሆነ እርምጃ ስንወስድ፣ የተወሰኑትን ደግሞ መክረን ገስጸን ደግፈን ወደ ስርዓት ስናስገባ፣
የታክስ ስርዓቱ ጤናማ የሆነ ፍትሃዊ የሆነ የታክስ አስተዳደር ስርዓት ሰው ባገኘው ገቢ ባገኘው ጥቅም ልክ ብቻ ግብርና ታክስ የሚከፍልበትን ስርዓት በማድረግ ታማኒ የምንላቸው ግብር ከፋዮች በተለየ ሁኔታ ፕሮቴክት የምናደርግበት ከለላ የምናደርግበት አሰራር አለን። ግብር ከፋዩ ነው የአገር ባላደራው የከተማው ውበት መልኳን የሚሰራ በጣም በሰፊው የተሰራበት ያለው የታክስ አስተዳደር ፍትሃዊ የማድረግ ነው። ፍትሃዊነት እንዳይጠፋ በተለያየ መንገድ የሚጓደሉ ፍትሃዊነቶች አሉ። እነዛን ሁኔታዎች በተገቢ ሁኔታ መመለስ ከአገልግሎት አሰጣጥ ጋር ሊሆን ይችላል፣ ከቅሬታ ስርዓት ጋር ተያይዞ ሊሆን ይችላል። ግብር ከፋዩ መብቱ ሆኖ የሚጠይቃቸውን አገልግሎቶች በተገቢው እንዲያገኝ በማድረግ የታማኒ ግብር ከፋዩ ቁጥሩ እንዲጨምር ፍትሃዊ ያልሆነው ሁኔታ የሚፈጥረውን የግብር ከፋይ ልዩነት በታክስ እና በታክስ ሊኖር የሚችለውን ውድድር በማጥፋት ገበያ ውስጥ ያለው ውድድር በአቅርቦት በጥራት ላይ የተመሰረተ እንዲሆን የታክስ አስተዳደር ስርዓቱ በተቻለ መጠን ጤናማ የሆነ ፍትሃዊ እንዲሆን ለማድረግ በርካታ ያሉ ስራዎች እየተሰሩ ነው። በዚህ መንገድ ታማኒ ግብር ከፋዮች ፕሮቴክት ለማድረግ ጥረት እየተደረገ ነው። ትስራ ንጹቱን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን። ሽያጭና መዝገባ ቁጥጥርን በተመለከተ እለት በእለት በየበሩ ሄዱ ትምህርት አዘል ብሮሸሮችን በማዘጋጀት ትምህርት አዘል እየሰጡ እያስተማሩ በዛ ጎን ለጎን ደግሞ ደረሰኛ የማይቆርጡ ሰዎች ላይም አስተዳደራዊ ቅጣት ይጣላል ማለት ነው። አሁን በቅርብ ጊዜ በገቢዎች ሚኒስቴር የወጣ መመሪያ አለ። ቅጣት በፊት በአስተዳደራዊ ቅጣት ይነሳ ነበር። አሁን ቅጣት አይነሳም። ደረሰኛ ባለቆት 100% 100,000 ነው የሚቀጡ። ስለዚህ እዚህ ቅጣት ከተጀመረ በኋላም ግብር ከፋዩ ደረሰኛ መቆረጥ የተሸጠውን ሽያጭ የማሳወቅ ምልክቶች አሉ። ስለዚህ ሲናይ ግብር ከፋዮቻችን በጊዜ ያስተማርና ግንዛቤ መስጠት ምክንያት ቦሌ በዚህ ወር ውስጥ ራሱ ገቢ አፈጻጸሙ ከ100% በላይ አሳክቷል ማለት ነው። ያሉን አሰራሮች አደረጃጀቶች ሁሉ ግብር ከፋዩ በሚኖረው የትኛውም ጉለት በቅሬታ ስርዓት ሂደት ውስጥ አስተማሪ የሆኑ ውሳኔዎች በመወሰን ግብር ከፋዩ እየተማረ እየተገነዘበ የህግ ተገዥነቱን ሊያሳድግ በሚችል አግባብ የግንዛቤ ማስጨበጫ ስራዎች ይሰራሉ። ይሄ ተጨባጭ ለውጥ አምጥቷል። አሁን ግብር ከፋዮቻችን ከሌላው ጊዜ በተለየ የኮምፕላይ ማድረግ ጀምረዋል። እርግጥ ነው እያሳወቁ ያሉት በትክክል ነው ወይ የግብር ህጉን መሰረት አድርጎ ነው ወይ የታክስ ህጉን መሰረት አድርጎ ነው ወይ የሚለው ቅድም ባልኳቸው የታክስ ኦዲት የግብር አወሳሰን ኢንቨስቲጌሽን ኦዲት አደረጃጀቶች ማጣራት ማረጋገጥ የሚፈልገው እንደተጠበቀ ሆኖ ግን ከጊዜ ጊዜ በሚታይ ሁኔታ ግብር ከፋዩ ግዴታውን ለመወጣት የተሻለ ተነሳሽነትና ግንዛቤ የተፈጠረበት ሁኔታ አለ። ይህንም በተለየ ሁኔታ የሚሰራ አደረጃጀት ኖሮን እየተሰራ ያለ ተግባር ነው። ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ። የአዲስ አበባ ገቢዎች ቢሮ ከተለያዩ ተቋማት ጋር በቅንጅት በመስራቱ ያስመዘገባቸው ውጤቶች በርካታ በመሆናቸው ይህን ተግባሩን አጠናክሮ በመቀጠል ገቢ መሰብሰብ አቅሙን ለማሳደግ በእቅድ ይዟል። ከበርካታ ተቋማት ጋር ውጤታማ የሆኑ ተቋማዊ ቅንጅቶች ሰርተናል፣ እየሰራንም ነው። ብዙ በርከት ያሉ ስራዎች አሉን። በባለቤትነት የህግ ግዴታቸውን ያልተወጡ ግብር ከፋዮቻችንን ሀብት ንብረት ይዘን ወደ ለግብርና ለታክስ ዕዳ ለመዋል ከመሬት ጋር ከአሽከርካሪ ተሽከርካሪ ጋር ከፋይናንሻል ተቋማት ጋር በተለየ ሁኔታ ትብብር አድርገን እንሰራለን። ከቦታና ቤት ግብር ጋር በተያያዘ ከመሬት አስተዳደር ተቋማት ጋር የምንሰራቸው ስራዎች አሉ። በርካታ ተቋማት ይህን ስራ ሊሰሩ በሚያስችል ደረጃ ተርም ኦፍ ሪፈረንስ ተዘጋጅቶ የመግባቢያ ሰነድ ተዘጋጅቶ ከብዙዎቹ ጋር ተፈራርመን እኛ በእነሱ የምንፈልገውን እነሱ ደግሞ ከኛ የሚፈልጉትን ነገር በግልጽ አስቀምጠን መደበኛ የሆነ የግንኙነት ጊዜ ኖሮን ይሄን ስራ እየገመገምን በጋራ ስራውን እየመራን ይሄም ነው አንዱ አሁን በከተማ ደረጃ የሚታየው ገቢ ከቅድ አንፃር የተሻለ እንዲሆን በተለይ በጀት ዓመቱ ስንጀምር የነበሩ የቅድ አፈጻጸም ጉድለቶቻችንን በሂደት እያሻሻልን መጠን የተሻለ የገቢ አፈጻጸም እንዲኖር ምክንያት ከሆኑ ጉዳዮች ውስጥ አንዱ ተቋማት ጋር ያለን የተሻሻለ በየጊዜው እያደገ የመጣ ተቋማዊ የሆነ ቅንጅት ነው። ስለዚህ ይሄን በተለየ ሁኔታ ተቋሙ ይዞ እየሰራ ነው ያለው። የገቢ አሰባሰቡ በየዓመቱ መሻሻል እያሳየ መምጣቱ እጅግ የሚበረታታ ቢሆንም አሁንም ቢሆን ኢትዮጵያ ካደጉት ሀገራት ተርታ እንድትሰለፍ የሁሉም ዜጋ አስተዋጽኦ ማበርከት ያስፈልጋልና በንግዱ ማህበረሰብ በኩል የተጀመረው ግብርን በወቅቱና በታማኝነት የመክፈል ባህል አሁንም ቢሆን ተጠናክሮ መቀጠል ይኖርበታል። መብቱ እንደሚጠይቀው ሁሉ ግብሩንም በአግባቡ ቢወጣ ብዬ እላለሁ።
ምክንያቱም መብት ለመጠየቅ መጀመሪያ ከኔ ምን ይጠበቃል ያንን ነገር ተረርቶት ቢያደርገው መልካም ነው ያለበለዚያ መሸሽ ይጀምራል ያ ደግሞ መሸሽ ደግሞ የተለያየ ወንጀል ውስጥ ይከትሻል ሁሌም ጤናማ አሰራርን ስትከተይ ጤናማ የሆነ ነገር ይገጥምሻል የተበላሸ መንገድን ስትሄጂ የተበላሸ ህይወት ነው የሚገጥምሽ እና ይሄንን ነገር ተረርቶ ሰው ከሚያገኘው ነገር ላይ ግፋቢ ለመንግስት የሚገባው ለራሱ የሚገባው እንደሚሰጥ ሁሉ ለመንግስትም ይሄንን ነገር ቢሰጥ መልካም ነው በያስባለሁ ግብር ማለት ሀገር ወሳኝ ያጥንት ጀርባ ነው ግብር ካልተከፈለ ሀገር መቀጠል አይችልም ስለዚህ እኛ ደግሞ በሰላም ሰርተን ካተረፈው ላይ ለሚገባው ነገር ደግሞ ለመንግስት መክፈል ትክክል ነው ይሄ እግዚአብሔርም ቃል የሚደግፈው ነው የሰራንበትንም ነገር ደግሞ ማድረግ ተገቢ ነገር ነው ምክንያቱም በሰላም እንደዚህ መነገድሽ በሰላም ወጥተሽ መግባትሽ ያ ነገር ለእያንዳንዱ ነገር የሚከፈል ነገር ነው አሁን ደግሞ ልማት በሰፊው ያየን ያለ ነው የኮሪደር ልማት ተያይዞ የሚታየው ነገር ላይ ያ ስታይ ግብር መክፈል ተገቢ መሆኑን በደንብ ትገነዘቢያለሽ ለመክፈልም ፍላጎትሽ በጣም ይጨምራል ትላንትና ግብር ሲከበር እንደነበር እናውቃለን ከተማችን ባለችበት ነበር ስትሄድ የነበረው ዛሬ ግብር በመገበራችን ደግሞ በአይን የሚታዩ በርካታ ነገሮችን እያየን ነው እናንተ ምስክር ናችሁ ስለዚህ አገራዊ ፋይዳው ምን ጠቀመ የሚለው ከታች እስከ ላይ እየጎበኘን እያየን ነው ውጤቶችን እንዴ በዚህን ዘመን በዚህን ሰዓት በዚህን ጊዜ መቼ ነው የተገነባው ብለን ደንግጠን የምንጠይቃቸው በርካታ መሰረታዊ ልማታው የሆኑ ትልልቅ ተቋሞች እያየን ነው ግብር በመገበራችን ያመጣነው ውጤት እያየን ነው ስለዚህ አገራዊ ፋይዳውን በትክክል የምናየው ስለሆነ የንግዱ ማህበረሰብ አሁንም የማይገብር ግብር የማይገብር አካል ካለ አገሩን አይወድም ብዬ ነው እኔ መደመድመው የውዴታ ግዴታ እንዳለብን አምነን ግብራችንን በአግባቡ በሰዓቱ እንድንገብር የንግዱ ማህበረሰብ አደራም ጭምር መልክቴን አስተላልፋለሁ የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ንዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ መንገድ ትምህርት ቤት ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመኑ ጋራ አብሬ ዘምኜ ግብር ከፍላለሁ ለቃሌ ታምኜ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል